በታምራት ጉዳይ ጠፍቷል። ይኸውልህ ከጠፋ ቆይቷል። ወራት ፎታል። በዛ በኋላ ግን ወጥቶ ቀረ። በቃ ስልኩም አይሰራ። አዎ የተሸፋፈነ ምንድነው ደግሞ ወይ እንደዚህ ተሸፋፈነ? አዎ አንዳንድ ጉዳዮችን እኔ ወንድማችሁ ሽመልስ ደህና ነኝ። እናንተ የራሳችሁ ጉዳይ ላይ እንትን ብላችሁ ወንድሜን ችላ ብላችሁታል። ቁጭ ብለን እንድናወራ ፈልጌ ነው። አይ እዚህ ሆነን እናወራ። አትክፈኝ እንዴ አትክፈኝ እንዴ! ምን ማድረግ ያለው ከዛ በኋላ ያጋጠመሽ ማለት ምን ማለት ነው? ወንድሜ ጠፍቷል እያልኩ እኮ ነው። ምንድነው የሚከተለው ሰው ምንድነው? እሱን እነግርሃለሁ። ተረጋጋ። አይደለም ማን ነው እየተከተለ ያለው? ሰዎች እንግዲህ እኛ ላይ ጥቃት ለማድረስ፣ እኛን ለመጉዳት፣ እኛን ከመንገድ ለማስቀረት፣ እኛን ከዚህ ስራ ላይ ለማስቆም ነው ወንጀለኛ ነክራለክ እና የኔ ያክል ሰው አስከትለ ካሜራ ያዘ። ምንድነው? ታምራት የት እንዳለ ማንም ሰው አያውቅም። ቤተሰብ ሁሉም አያውቅም። እኔም አላውቅም። ማናችንም አናውቅም። ታውቃለህ ቢያንስ እኔን አይደብቀኝ። ጥሩ ባይሆን አንተ ምን አገባህ ነው እኮ እያልኩ ያለው። ጉዳት ደርሶባል። ሚኪ ማለት ለኛ ትልቅ ወንድማችን እኔ እንዲፈጠር ከፈለክ ወደ ከቤት ይውጡ። ወንድሟና እናቷ እንዲያውቁ አልፈለገችም። እሱን አናግረው። እናንተ ጋር የሆነ ድብቅ ስራ ኖሮት ሊሆን ይችላል ብዬ ጠበቅኩ ግን አልመጣም። ስለዚህ እሱን አናግረው ከሱ ጋር ጨርስላለች። እንደዛ ከሆነ እኔ እንኳን ከኔ ጋር ሴክስ ካደረግን በኋላ ወንድ ልጅ ነው ካስታወስክ አስታውሶ መድኃኒት ምናምን የሚለው አንድ ቀን ብሎኝ አያውቅም። እውነቱን ለመናገር አሁን ካለውበት የልብ ስብራትና የአካል ሁኔታ አንፃር ምን ነው እስኪ እኔ አልቻልኩም እኮ ወንድሜ ማይ ምን እየሆነች እንደሆነ አታውቅም። ቤት ውስጥ የሷን ፊት ማየት የሷን ለቅሶ ማየት ራሱ አቅቶኛል። ያ ነገር ግን እየተፈጠረ የመጣው ታሜ ከጠፋ በኋላ ነው። ፔሬዲ ኖርማል ነገር ነበር። ከዛ በኋላ ሌላም ነገር ተጨመረ። ሰላም ጤና ይስጥልኝ። እንደምን አላችሁ ውድ የቻናላችን ቤተሰቦች? እንግዲህ እኔ ወንድማችሁ ሽመልስ ደህና ነኝ። እንግዲህ ባለፈው ባያችሁት ቆይታዬ ብዙ ሰዎች እንግዲህ እኛ ላይ ጥቃት ለማድረስ፣ እኛን ለመጉዳት፣ እኛን ከመንገድ ለማስቀረት፣ እኛን ከዚህ ስራ ላይ ለማስቆም የማይሞክሩት ሙከራ የለም፣ የማያረጉትም ጥረት የለምና እንግዲህ እኔ ላይም እኔ ስከተላት እኔ ስለመረመርኩኝ ሽጉጥ ደቅናብኝ ነበር እንዳያችሁት ማለት ነው። ተኩሳብኝም ነበር። እንደ እግዚአብሔር ፍቃድ ሆኖ ያው ትንሽ ጭረት ብቻ ነው ያገኘኝ። ብዙም የከፋ ጉዳት አልደረሰብኝም። ትንሽ የቆዳ ጭረት ብቻ ነው ያጋጠመኝና እንደ እግዚአብሔር ፍቃድ ሆኖ እንግዲህ እኛ በዚህ ስራ ላይ ስንሰራ በቅንነት በንጽህና ስለምንሰራ እግዚአብሔርም ከልሎ ይጠብቀናል። ማለት እኛ ጠባቂያችን ሰው አይደለም። እኛን የሚከልለን ምድር ላይ ያለ ሰው ኃይላችን፣ ጉልበታችን፣ ገንዘባችን አይደለም። ከላይ እግዚአብሔር ብቻ ነው የሚጠብቀንና ብዙዎቻችሁ ስለኔ እየተጨነቃችሁ ነበር። ወንድማችን ተተኩሶበታል፣ ምን ሆኖ ነው፣ እንዴት ሆነ ይሁን እያላችሁ ነበርና እኔም እንግዲህ አሁን ያለውበት ሁኔታ በራሴ ደረጃ ጥሩ ነው፣ ግን እንደ ቡድን እንደ ወንድማማችነታችን ግን የሁላችንም ልብ ተሰብሯል። እንግዲህ የሚኪን ጉዳይ እንደምታውቁት ነው። ሚኪ ማለት ለኛ ትልቅ ወንድማችን፣ እኔ በተለይ እሱንና ግሩሜን እየተማርኩባቸው ለዚህ ስራ የበቃውኝ በእነሱ እየተማርኩ ነው። እንግዲህ እነሱ ከኔም ቀድመው በዚህ ስራ ላይ ነበሩ። እኔ ከጀርባቸው ሆኜ በጥቃቅን ነገሮች ነበር ማግዛቸው። እኔም ጠንክሬ ወደዚህ ፊት ለፊት ወደ እናንተ ፊት ቆሜ በዚህ ልክ በጀግንነት እንድሰራ ትምህርት ቤቴ ከሆኑት መካከል ሚኪ የግሩም እኩል ሆኖ የአንበሳውን ድርሻ የሚቀበል ሰው ነውና በእኔም እዚህ መድረስ ውስጥ በሁሉም ነገር ውስጥ ከጎኔ ሆኖ አይዞን ወንድሜ፣ ችግሮች ያልፋሉ፣ ሁሉም ነገር ይታለፋል፣ አንተ ጎበዝ ሰው ነህ፣ ለዛም ነው እያለ በብዙ ነገር እያበረታታኝ ከነበሩ ሰዎች መካከል ነው። ከዚህም ስራ ደግሞ ወጥቶ የራሱን ህይወት እንዲጀምርም ሲሆን ወንድማችን ነው። ሁሉም ሰው እንግዲህ በጥሩ መንገድ የራሱን ህይወት መኖር ይችላል ብለን ነው እንግዲህ እኔም ወደፊት መጣው። ከግሩም ጋርም እየተጋገዘን ብዙ ወንድሞች ከኋላችን ታምራት ብዙዎች ነበሩና በዚህ ስናሳልፍ ግን የሱን ሁኔታ በዚህ መንገድ መስማት ማለት ያማል። እውነቱን ለመናገር እኔ ልባችን ቆስሏል። ለምን እኛ በጥሩ መንገድ እንደዚህ ስንሮጥ፣ እኛ ነገሮችን በጥሩ መንገድ ለመፍታት በዚህ መንገድ ስንለፋ ብዙ ነገር ግን እኛን ከመንገድ ለማስቀረት፣ እኛን ለማስቆም፣ እኛ የተሻለ አብሮነት ኖሮን እንዳንጠባበቅ በቃ ሁላችንንም በየራሳችን አጀንዳ ሊያስሩን ይፈልጋሉ። ግሩም በሆነ ነገር እንዲጣመድ ይፈልጋሉ። ሽመልስ በሆነ ነገር እንዲጣመድ ይፈልጋሉ። ሁሉንም በቃ በታት ነው ለየብቻ እኛን ለማጥቃት ይፈልጋሉና በዚህም እንግዲህ በዚሁ አጋጣሚ ለግሩምም
ከኔም በላይ በጣም ቅርቡ ወንድሙ የነበረ ሰው ነው። መጽናናትን እመኝለታለሁ። ለእናታችንም ለእህቱም እና ለሁሉም ቤተሰቦቻችን ለወንድሞቼም እንግዲህ በዚሁ አጋጣሚ ፈጣሪ እንዲያጽናናን ሁሉም ነገር አልፎ ደግሞ የወንድማችንንም ደም የምንመልስ እንዲያደርገን ብዙ ነገሮች እንግዲህ የሚያወዛግበዋሉና እኔ በጣም ልባችን ተሰብሯል። እንግዲህ ዛሬ ደግሞ ምንም ቢሆን በሕይወት እስካለን ድረስ እርስ በእርስ መጠባበቃችን እንቀጥላለን እና ወንድሜን እንግዲህ ታምራትን ታውቁታላችሁ። ታምራት ማለት ከብዙ ጊዜ ጀምሮ ከኛ ጋር መከራን እያሳለፈ የነበረ ትልቅ የሃይቲ ባለሙያችን በብዙ ነገር ከጎናችን ያለ ለኛ ብሎ የቆሰለ ያኔ ደግሞ እንደዛ በእኔና በግሩሜ መካከል መጋጨት ሲፈጠር ደግሞ በመሃላችን ይሄ ጠብ እንዳይሰፋ እኛ ወንድማማችነታችን እንዳይቀር እየለፋ የነበረ ትልቅ ወንድማችን ነው። በዛም ውስጥ ተጎድቷል። በእኛው ምክንያት ደምቷል። ብዙ መከራዎችን አሳልፏል እና እውነቱን ለመናገር አሁን ካለውበት የልብ ስብራትና የአካል ሁኔታ አንጻር ምንም ስራ የመስራት አቅሙ አልነበረኝም። ግን በታምራት ጉዳይ እህቱ ማለት እህቴ ናትና የታምራት እህት ቤዛ ትባላለች። ቤዛ ደውላልኝ ታምራትን ለብዙ ጊዜ ልታገኘው እንዳልቻለች ለእኔም በተደጋጋሚ ትደውልልኝ ነበረ። እኔ እንግዲህ እንደምታውቁት እሯሯጣለሁ፣ የቤተሰብ ስልክ ላላነሳ እችላለሁ፣ በተለየ በስራ ስልክ ካልተደወለልኝ እና ግሩምም ቢዚ ሆኖባት ነው መሰለኝ። ግን ታምራት እኔ ከኔ ጋርም ትንሽ ሳንገናኝ የተወሰኑ ጊዜያቶች ቆይተዋል። እኔ እየተሯሯጥኩ ስለነበረ እሱም ያው እንደምታውቁት ትንሽ ከቤተሰብም ህይወት ከግልም ከፍቅረኛው ህይወት ጋር ተፈጥሮ የነበረውን ነገር ስለምታውቁ እሱን ይፍታ ጊዜ ያገኝ ብለን ትተነው ነበረ እሱን ጠርተላ ለማስጨነቅና እህቱ ግን በጣም እሷም ችግር ላይ እንዳለችና ወንድሟንም ማግኘት እንዳልቻለች ስለነገረችኝ እህቴ ናት ከማይ ለይቼ ስለማላያት እህቴን ላገኛት ነው የወጣሁት። ምንድነው እሷ የምትለው እና ከዛም በኋላ ለታምራት ደውዬ ላገኘው ሞክሬያለሁ። ስልኩ አልሰራልኝም። እሷም ታምራትን ላገኘው አልቻልኩም ስትለኝ ብዙ ሙከራዎችን አድርጌያለሁና ከሷ አፍ ደግሞ ያለውን ነገር እሷስ ያለችበት ችግር ምንድነው ከወንድማችንም አንጻር ያለው ነገር ምንድነው የሚለውን ደግሞ እህቴን አግኝቻት ወደ እናንተ ማደርስ ይሆናል ማለት ነው። እንግዲህ በጣም ላመሰግናችሁ ወዳለሁ። በሁሉም ውጣ ውረዳችን ከጎናችን አላችሁ። ስንጨነቅ ከኛ ጋር ትጨነቃላችሁ፣ ስናዝን ከኛ ጋር ታዝናላችሁ፣ ስንደሰትም ከኛ ጋር ትደሰታላችሁ። ማለት ከዚህ የበለጠ ቤተሰባዊነት በምድር ላይ አለ ብዬ አላምንም። እኔ ለምን ጉዳት ሲደርስብን ወይኔ ወንድማችን እንደዚህ ሆነ፣ እንደዚህ ሆናችሁ፣ እንደዚህ አድርጉ እያላችሁ ትገጽጹናላችሁ፣ ትመክሩናላችሁ። ወንድሞች እንደ ቅርብ ጓደኛ፣ እናት አባቶች ደግሞ እንደ ልጃችሁ ትመክሩናላችሁ፣ ትገጽጹናላችሁ። ከዚህ የበለጠ ቤተሰባዊነት የለም። እውነቱን ለመናገር ይህንን ወንድሞቻችንን እየሰዋን ይህንን ያህል መከራን እያሳለፍ ይህን ያህል ጥቃት እየደረሰብን እጅ እንዳንሰጥ የሚያደርገን የእናንተ ፍቅር ነው። እጅ ሳንሰጥ ጠንክረን የምንቆመው የእናንተ ፍቅር የእናንተ ድጋፍ ስለበለጠብን ነውና ስለዚህ ደግሞ ብዙ ሰው ይማራል። እኛ እንደዚህ ከውጫችን በላይ ውስጣችን ጥቁር ሆኖ እየሰራን ያለ ነው እናንተን ለማስተማር ነውና ሼር እያደርጋችሁ በኮሜንታችሁ እንደተለመደው አብሮነታችሁን እያሳያችሁን ላይክም እያደረጋችሁ ለብዙ ሰው ይድረስ። ቤተሰባዊነታችሁን ደግሞ ብዙ ቤተሰብም አፍርተን ደግሞ ለዓለም እንድንተርፍ ደግሞ ሰብስክራይብም ያላረጋችሁ ሰብስክራይብ አድርጉ። ላለሁ እህታችንን ቤዛን ሄደን እናገኛት። ካላገኘኸኝ ብለሽ አንቺ ስለሆንሽ ነው እንደዚህ በቶሎ የመጣሁት። እኔም ትንሽ የሆነች አደጋ ደርሳብኝ አውቃለሁ። አይዞህ ሰምተሻል አይደል? ጥሩ ሁኔታ ላይ አልነበርኩም። ማረፍን ፈልጌ ነበር። ማለት አደጋው በጥይት ነው የተመታሁትና ውስጥ ገብቶ ብዙ ሰውነቴን ባይጎዳኝ በጣም ነው የተጎዳው። አይዞሽ ያው እኔም እኮ ቢጨንቀኝ ነው ታውቃለህ አይደል? ማለት በቃ ያለውበት ሁኔታ ምንም ልክ አይደለም። የወንድሜ ነገር በጣም አስጨንቆኛል። ምንድነው? እስኪ አሁን ምንድነው መሰለሽ፣ አሁን እንግዲህ እኔም እንዳልኩሽ አሁን ላይ በሚኪም ጉዳይ እንግዲህ ሰምተሻል። ያው ሰምቻለሁ፣ አውቃለሁ። እኔም በጣም ከፍቶኛል። ማለት ሚኪ ወንድሜ ነው ለኔም ቢሆን እዚህ ቤታችን መጥቶ ከታሜ ጋር በጣም እንግባባ ነበር ከምል በላይ በጣም ወደ ወንድሜ ነው። የሱን ጉዳይ እንዳለ አውቃለሁ። ግን እኔም የወንድሜ ነገር ስላስጨነቀኝ ነው። አው እንትን ግሩምም ራሱ ስደውልላት ቢዚ ነኝ ምናምን ማለት ቢዚ እንደሆነ ተረድቻለሁ በዛ ጉዳይ ላይ። አንተም እንደዛው ነው። እንግዲህ እሱ የሚኪን ጉዳይ የመረመረ ብዙ ነገሮች እንግዲህ ያው እንግዲህ እንደምታውቂው ነው። አሁን ብዙ ሩጫ ነው አይሞላም። እንግዲህ እኔም
ማይ እንግዲህ አንቺ ታውቂያታለሽ፣ ትገናኛላችሁ። ማየን ሳላገኛት ቆየው ብዙ እውነቱን ለመናገር እና ያው ሲደወልልን ወደ ስራ ነው የምንሮጠው። እንደዚህ እንትናንም ስንት ጉዳቶችንም እያስተናገደን አሁን እኔ እውነቱን ለመናገር ማረፍ ፈልጌ ነበር። በቃ ከሚኪም ሁኔታ በኋላ ውስጤም በቃ አይምሮአችንም ተረብሾ ስለነበረ ግን ያው እንግዲህ አንቺም እህታችን ነሽ። እኔም እኮ ቢጨንቀኝ ነው ማለት በቃ እኔ ያለሁበት ሁኔታ ምንም ልክ አይደለም። ወንድምነታችሁ እኔን የሚያስፈልገኛል። ታምራት እያለ ሰላም ነበርኩ። እሱ ታምራት እያለ ምንም ሰላም አይደለም። አጣው ማለት ምን ማለት ነው? ታምራት እኮ የራሱን የእንቅስቃሴውን ችግር ይፍታ። ወንድሜ የት እንዳለ እኮ አላውቅም ማለት እስኪ ንገሪኝ። ቆይ ምንድነው እያልሽኝ ያለሽ? ማለት ታምራት ምንም የተለየ እኔን የደረሰኝ ነገር የለም ማለት እንዳልኩሽ አብረን እየሰራን ነበር። ከዛ የሆነ የግል ህይወቱ ላይ እንግዲህ አውቀሽ እንደሆነ አላውቅም፣ የሱ የግል ህይወት ነው። በዛም ዙሪያ የሆኑ ነገሮች አጋጥሞት ስለነበረ ተነጋግረን ነው እሱን እንዲፈታ። በዚህ ቢዚ ከሆነ ደግሞ ህይወትም አለ እናንተ ችላ ብላችሁት እሱ ደግሞ ጠፍቷል። ይኸውልህ ከጠፋ ቆይቷል። ወር አልፎታል። ከተገናኘን ከወር በላይ ሆኖታል። እኔ ጨንቆኛል። እናንተ ቴክስት ሳረግላችሁ ቤት እየመጣ አይደለም ነው ላገኛችሁ እያልኳችሁ። ቆይ ቤት እየመጣ አይደለም ነው የምትይኝ? እንኳን ቤት እየመጣ እኔን እንኳን እያወራኝልም። ሲጀመር ከጠፋ ቆይቷል። የት እንዳለ የት እንደገባ እኔ እንጃ። በጣም ተጨንቀናል። እኔ ደግሞ እሱ ከሄደ ጀምሮ እኔም ጤነኛ አይደለም፣ ምንም ልክ አይደለም። በቃ እናንተ የራሳችሁ ጉዳይ ላይ እንትን ብላችሁ ወንድሜን ችላ ብላችሁታል። ታምራት የት እንዳለ ማንም ሰው አያውቅም፣ ቤተሰብ ሁሉም አያውቅም፣ እኔም አላውቅም፣ ማናችንም አናውቅም። ታውቃለህ፣ ቢያንስ እኔን አይደብቀኝም። እሱም እንደሚኪ ጠፍቷል እያልኩ ነው። ምንድነው እያልሽኝ ያለሽ? ቆይ እርግጠኛ ነሽ? ማለት እኔም ያው ቢዚ ነበርኩ ምናምን የሆነ ታይም ላይ ከብዙ ጊዜያት በፊት ደውሎልኝ ነበር። ላውራው አልቻልኩም። ቴክስት ነው ያረኩለት። ቴክስት ነው በቃ ደውልልሃለሁ ታምዬ ያልኩት ነበር። ከዛ ስደውል ላገኘው አልቻልኩም። በቃ ያው ቢዚ ሆኖ ይሆናል። የሆነ ችግር ቢኖርበት ያሳውቀኛል። ወንድሞቹም ጓደኞቹም አንድነን እኛና የሆነ ችግር ቢኖርም ደግሞ እነሱ ያኔ ምንም ችግር አልነበረም። ስጠፋ ደህና ነበርን። ምንም ያኔ የነበረው ነገር ተረጋጊ። ከዛ በኋላ ግን ወጥቶ ቀረ። በቃ ስልኩም አይሰራም። ተመልሶም አልመጣም። በሰላም ወጥቶ ከዛ ተመልሶ አልመጣም። ከአንዳንድ እናንተ ጋር ነው ስራ ይሆናል ብዬ ስጠብቅ እስከዛሬ ምንም ነገር የለም፣ ምንም ፍንጭ የለም። ምን እያልሽኝ ነው? ታምራት ከእናንተ ጋርም እየሰራ አይደለም። ታምራት በማየጨክኖ ከቤት የለም ነው የምትይኝ? ቆይቷል እያልኩ ነው። ከወር በላይ ሆኖታል። ብዙ ጊዜ ሆኖ ከወጣ በቃ ወጣ ከቤት በሰላም ወጣ። ከዛ በኋላ ተመልሶ አልመጣም። ስልኩም አይሰራም። ተጨንቀን ነበር። እናንተ ጋር የሆነ የድብቅ ስራ ኖሮት ሊሆን ይችላል ብዬ ጠበቅኩ፣ ግን አልመጣም። ማለት ምንድነው እያልሽኝ ያለሽ? ግራ እኔ እኮ በዚህ ልክ አልመሰለኝም። ቆይ እስኪ ምንድነው የነበረው በዛን ጊዜ? ምንም አልነበረም። በቃ ሰላም ሆኖ ነበር። የተፈጠሩትን ጉዳዮች ታውቃለህ፣ ብዙ ነገር ተፈጥሮ ነበር። እነዛ ጉዳዮች ተረስተው ሰላም ሆኖ ነበር። ከዛ በኋላ ግን በቃ በሰላም ከቤት ወጥቶ በቃ ሳይመለስ ቀረ። እናንተም ልጠይቃችሁ በሞክር እናንተ ስልክ አታነሱም። ቆይ ደውላለሁ ትላላችሁ፣ አትደውሉም። አንተም ግሩምም እንግዲህ ማየ ማለት አሁን እኛ የሆነ ስራ ስትይዢ ቶሎ ከነካካሽው ብዙ ነገሮች ማለት አንድ ነገር ነክተሽ ስትተዩ ይደነባበሩና ሌላውን ወንጀላቸውን ለማጥፋት ብሎ ሌላ ወንጀል ይሰራሉ። አንድ የሆነ ነገር ከነካሽው እስከ መጨረሻ ነው በቶሎ መሄድ ያለብሽ። እኛ እንግዲህ ቤተሰባችንን ህይወታችንን የግል እንደዚህ ሳንል ነው ይሄ ነገር ላይ ትኩረት አድርገን የምንሄደው። እሱን ስለማግኘው እንትን ያልኩት ግን በቃ ማለት ወንድሜ በእናንተ የተነሳ ወንድሜን አጥቼዋለሁ ማለት ነው። ቆይ እንዴት ታጭዋለሽ እንዴ? ምን እናንተ ጋር ከሌለ ታዲያ የት ይሆናል? እኔ እኮ ከእናንተ ጋር ስራ ሆኖ ሊሆን ይችላል ብዬ ሳስብ ነበር እስከዛሬ የቆየሁት። ምንድን ነው እያልሽ ያለሽ? እኔ እኮ ግራ በሌላ ጊዜው ከእናንተ ጋር እየሰራ ነው በድብቅ ብዬ እየጠበቅኩ ነበረ። ለዛ ነው የሸሸን የራቀን ይመጣል የሆነ ቀን ብዬ ስጠብቅ ነበር። ግን እናንተ ምንም እንደማታውቁ ሳቅ ነው አሁን የተሰማኝ። ወንድሜ ምን ሆኖ ነው? ቆይ እስኪ ቆይ ንገሪኝ። ማለት ምን አይነት ሁኔታ ነው የነበረው? ምንም አልነበረም። ነገሮች ሰላም ሆነው ከእናንተ ጋር ስራ ላይ ጀምር እንደሆነ ነግሮኝ ነበር። ወደ እናንተ ሊመለስ ነው። ቆይ ልንገርሽ፣ ያኔ እሱ ጉዳትም እያስተናገደ ነበር ከኛ ጋር የሆነ ታይም ላይ እንግዲህ ታውቂዋለሽ። በእናንተ የተነሳ ተጎድቶ ነበር። እሱም ጨርሶ አገግሞ ተሽሎት ነበር። አዎ፣ ግን በቃ እኔ በደንብም እንዲያገግም አንድም እንዲያገግም ሁለትም ደግሞ የግል
ከጮኛው ጋር የነበረውን ነገርም ያው ጮኛው ይታወቃል ያለችበት ሁኔታ ምናምንና ያንንም ተረጋግቶ እንዲፈታ ለምን ይሄ ሰው ብዙ ጉዳት ነው የደረሰበት ሜንታሊ ደርሶበታል ፊዚካሊ ጉዳት ደርሶበታል እንደምታውቂው ነውና ስለዚህ አሁን ከሚደክምብን እንደዚሁ ከኛ ጋር እየተሯሯጠ ከሚጎዳብን ተረጋግቶ ራሱን አገግሞ ይመለስ ብዬ ነው እኔ ያኔም እንደዚህ ያደረኩት ማለት በመፈልግበት ነገር አገኘው ነበር አወራው ነበር ግን እረፍት ያደርግ ነው ግን እኔ አሁን ማቀው እንግዲህ አንቺም እናቱን በጣም የሚወድ ልጅ ነውና ከናንተ ጋር ሆኖ ጥሩ ጊዜ እያሳለፈ እየተረጋጋ ነው የሚል ነው እምነት ያለኝ ለምን አደውልልኝም ብዬዋለሁ እኔ ስፈልግ እነግርሃለሁ በቃ እረፍት አድርግ ማለት ይሁን ሐሳቡኛ ጋር ሆኖ እንዳይጨነቅና ሐሳብ እንዳይገባው ምን ብዬው ነበር አንተ የራስን ህይወት ኑር እኛን ግን ከናንተ ጋር በቃ ሰላም ሆኖ ስለነበር ተሽሎ ስለነበር ከናንተ ጋር ስራ ሊጀምር እንደሆነ ነግሮን ነበር የወጣው ከዛ ግን በዛው ቀረ ሁሉም ነገር ሰላም ሆኖ ነበር ተሽሎትም ነበር የተወጋው ከሷ ጋርም ያለው ነገር ጨርሶ ሰላም ሆኖ ነበር እስኪ ምንድነው ያኔ የነበረው ነገር በቃ ምንም አልነበረም ሰላም ሆኖ የተፈጠሩትን ነገሮች ታውቃለህ ምን ባዲስ ነገር ማለት ከመቼ ጀምሮ ነው ይሄ ነገር የተፈጠረው ያኔ አሁን እንግዲህ አንቺ አሁን ጠፋ መትኝ ሰሞናት የነበሩትን ጊዜያቶችን ነገርኝ ጠፋይ ማለት በቃ የተወጋውም ነገር ተሽሎት ነበር ሙሉ ተሽሎት ነበር ያው ፍቅር ከባድ ነው እሷን ይወዳት ስለነበር በጣም ከባድ ስሜት ውስጥ ነበር እናንተም ለዛ ነበር ካስታወስክ ወደ ራሱ እንዲመለስ ነበር የተዋጁት እና ያም ነገር ተስተካክሎ ነበር ወደ ራሱ ተመልሶ ቤተክርስቲያን ምናምን ይሄዳ ብቻ ወደ ራሱ ተመልሶ ሰላም ሆኖ ነበር እሷንም ነገር በቃ ትቶት ነበር ከዛ በኋላ በቃ ደህና ሆኛለሁ አሁን ወደ ስራ ልመለስ ነው ምናምን ብሎ ሲነግረን ነበር ያን ሰሞን ከዛ አንድ ቀን ወጣ ብሎ ሰው ምቀረ ተመልሶ ማልመጣም ስልክም አልደወለም ማለት እስኪ ያን ሰሞናት የነበሩት ቆይታዎቹ እንዴት ነበሩ ማለት በስልክ እንትና ይል ነበር የተለየ ነገር ነበር እስኪ እናንተም ደውሉለት እስኪ ሙከራ አድርጉለት ምንም የለም ከዛ ቀን ጀምሮ ሲጀመር ስልኩም ሰርቶ ያውቅ ብዙ ነገር እያሳለፍሽ እንደሆነ ነግረሽኛል ምንድነው እስኪ ከዛ በኋላ ያጋጠመሽ ወንድሜ ጉዳይ ምን ማድረግ ያለው ከዛ በኋላ ያጋጠመሽ ማለት ምን ማለት ነው ወንድሜ ጠፍቷል እያልኩ እኮ ነው በዚህ እባክሽን ተረጋጊ ወይኔ ቅርታሽ ችግር የለውም ይገባ እረዳሻለሁ በዚህ በጣም ነው የነካው አይ ችግር የለውም ብዙ ችግር የለውም ምንድነው እስኪ እኔ አልቻልኩም እኮ ወንድሜ ማይ ምን እየሆነች እንደሆነ አታውቅም ቤት ውስጥ እሷን ፊት ማየት የሰለክሶ ማየት ራሱ አቅቶኛል ሰሞኑን ያክል እንደዚህ ሲቆይ ለምንድነው የና የቆየሽው እኔ ለማግኘት ምንድነው እናንተ መች ተረዳችሁኝ ስፈልጋችሁ ነበር መች ተገኛችሁ ስደውል ነበር አትመልሱም ቆይ ደውላለሁ መቼ ነው መለሳችሁልኝ ማለት ያው እንግዲህ እኔ ሳቅን እኔ እኮ በቃ ወይማ ይፈልገውን ቤት የሆነ ዝግ በቃ እንደዚህ ነው የሚመስለኝ ችግር ቢኖር እኮ እንደዚህ አይደለም ጨጭቀሽን እንዴት ላስጨንቃችሁ ጨጭቀሽን ብታሳውቂን ወይ ለአንዱ ለበረከት ለአንዳቸው ብትደውይ ወይ ቴክስት በደንብ ብታረጊ እንሰማለን እኔ የሚኪ ያንተና የጉርሜ ነው ያለኝ ከዛ ውጪ ሌሎቹ የለኝም ታውቃለህ ምን ላድርግ እሺ ግራ ገባኝ እኮ ጉርሜም ቆይ ደውላለሁ ይለኛል አይደውልም አንተም ቆይ ትለኝና ቴክስት ታረግልኛለህ ቅርሳውናት ጉዳው ችግር የለውም አልቻልኩም ታውቃለህ ማየቤት ውስጥ እንዴት እየሆነች ምን እያሳለፈች እንደሆነ አታውቅም አንተ እንዴትስ ነው ታዲያ እየኖራችሁ ያላችሁ ግራ ገብቶናል ማለት እስኪ አሁን ከስራ አንፃር ወይኔ አሁን ታምራት የሆነ ነገር ቢገጥምበት በጣም ብልህ ሰው ነው በጣም ከኛ ውስጥ በጣም እንግዲህ እንደምታውቂው ነው በጣም የተማረ በዓለማዊው ዕውቀት በጣም ዕውቀት ያለው ሰው አምብል የሆነ ልጅ ነው አይደለ ማለት አሁን እኔ እንዴት መሰለሽ ለምን ይሄኔ ወይ እረፍት ፈልጎ ወጥቶ ይሁን ወይ ገዳ ምንም እረፍት አይደለም እንዴት ነው ገዳ የሚገባው እሱ ጤነኛ ነበር እያልኩ እኮ ነው የነገርኩ ነው እባክህ ማነኝ እንዴ ምንድነው ጤነኛ ነበር እኮ ከእመም አንፃር እኮ አይደለም ግን ሰው እረፍት ይፈልጋል የሆነ ብዙ ሺሜ ቢያንስ ለአንተ ሳይነግረኝ ጉርሜ ሳይነግረኝ እሱ እረፍት እንዴት ይሄዳል ለኔ ሳይነግረኝ እንዴት ይሄዳል እኔም ቢዚ ሆኜ ስለነበር ተጨናንቀን ስለነበር በቃ አልፎ ሊመለስ ሊሆን ይችላል ገባሽ አይደለ እኔ እሱም እንደሚኪ ተጣልፎ ነው ይመስለኝ እንደዛ ነው የሚሆነው እርግጠኛ ነኝ እንደዚህ ማሰብ የለብሽም ነው ታዲያ እንደዚህ በዚህ ልክ እኛ ላይ እንዴት ይጨክናል ለማያለውን ቦታ ታውቃለህ አይደል እንዴ ማንም እንደሌለን ያውቃል እሱ ሰርቶ ነው የሚያስተዳድረን ታውቃለህ እንዴት ነው ታዲያ እኛን ትቶ ገዳ የሚገባው እሱ
እንዴት ምን አይነት ነገር ነው እየሆነ ያለው? ለምንድን ነው እንደዚህ የተፈተን ነው? እኔም ግራ ገብቶኛል። እኔ ነኝ ችግር የለውም ወይኔ ጎዳው ካደለ ችግር የለውም። ትንሽ ጥረት ነው ቆዳዬን ትንሽ ስለተነካ ነው። እሱም እኮ እንደዚህ አሞት ነበር ካስታወስክ በደንብ ማለት ቁስሉ ሽሯል እንጂ እኮ በደንብ ራሱ ውስጡ አላገገመም ነበር። አዎ ክፉዎች በዛ ላይ የልብ ስብራት አለ በሱ የተነሳ ለዛም ምን አይነት ነገር ማለት አሁን ታምራት እንደምታውቂው በጣም ብዙ ችግሮችን አውጥቶ የሚናገር ሰው አይደለም። የሆነ አንዳንዴ ዝምታን የሚፈልግ ሰው ነው እና እኔ ከዚህ አንፃር ነው እንደዚህ ያሰብኩት። ገብቶሻል አይደል? እንጂ ማድረግ ያለብን ለምን ግን የፈለገው ቢሆን እንደዛ አያደርግም። እኛን ለማንተው ነው እንደዛ የሚያደርገው። ታውቂያለሽ የሆነ አክሲደንት ደርሶበት ቢሆን የሆነ እንትና ቢሆን ደግሞ እንሰማለን። ለምን ሁሉም ነገር የሚደረገው እንደ በሌሎቹ በኔም ዙሪያ ላይ እንደሚደረገው እኛን ለማጥፋት እኛን ለማዳከም ቢሆን ታምራትን ብቻ እንደዚህ ይዘው የሚያገኙት ነገር አለ ብዬ አላስብም። ለዛም ነው ማለት ግን እባክሽን ማለት እኔ እውነት አሁን አንቺ እንደዚህ ስትይኝ እማዬን ነው እያሰብኩ ያለሁት። ምን ጊዜ እያሳለፈች በጣም እያለቀሰች ነው። ቀን በቀን ፊቷ ራሱ እሷ አትመስልም፣ ተቋቁራለች፣ አታውቃትም። ቆይ እንዴትስ ነው እየኖራችሁ የነበረው ታዲያ? እንዴት ማለት ያው እንግዲህ ታምራት በሁሉም ነገር አንቺንም እንዳለው እየተቸጋገርን ነው። በቃ ባለው ነገር እንዳለው እየተቸጋገርን እንጂ ሌላ ማን አለ? በቃ በጣም ትልቅ ስህተት ነው የሰራሽው። እኔ ማወቅ ነበረብኝ። በቃ እንደምንም ማወቅ ነበረብኝ። እሺ እኔ ምን ላድርግ? መጣሁ ደወልኩላችሁ። ስራ ቦታችሁ ያው ቋሚ አይደለም ታውቃለህ። በዛ ላይ ዝም ብሎ እዛ መምጣት አይቻልም። ምን ላድርግ? ግራ ገብቶኝ እኮ ነው። እኛ መኖሪያችን መብላት መጠጣታችን አይደለም ያሳሰበን። አሁን የወንድሜ ነገር ነው ያሳሰበኝ። የእናቴ እንባ ነው ያሳሰበኝ። ይኸውልህ ምንም ሰላም የላትም ምንም በቃ። አሁን ደግሞ ሚኪ እንትን እንዳለ እንደተያዘ ስትሰማ እኔም ልጅ ደርሶት ነው በእነሱ የተነሳ ተው እያልኩት ምናምን እያለች በቃ ራሷን እየረገመች ነው ያለችው። ያው እንግዲህ ማለት እኛ እኮ እናቶቻችንን እያስለቀስን እናቶቻችንን ሳንሰማቸው ቀርተን ሳይሆን እንደነሱ ሁሉ ሌሎችም እናቶች እንዳይከፉ እንዳይጎዱ እንዲጠበቁ ልጅ ያሌላቸው እኛ ልጅ እንድንሆናቸው ነው። ታውቂያለሽ አንቺ ታዲያ ከፋ የእናንተ ከፋ ይሁን ከፋ ይሄ አጉል ስራ እያላችሁ ህይወታችሁን እያጣችሁ ነው። ልክ እኮ ነሽ። ግን ቆይ ተረጋጊ። ምን መሰለሽ እስኪ ከዛ በኋላ የነበሩትን ነገሮች ንገሪኝ እስኪ ማለት የሆነም ልክ አይደለሁም። ይኸውልህ ልክ አይደለሁም ማለት ለምን እንደሆነ ታውቂያለሽ? አሁን እኔ ስታወሪኝ እኔ እንዳልኩሽ እንግዲህ እንደዚህ ጉዳት ላይም ሆኜ እንዳገኝሽ የሚያደርገኝ በእንባ ነው እያወራሽኝ የነበረው። እባክሽ ስሜ ቶሎ ላገኝ እፈልጋለሁ፣ ወንድሜ ባለመኖሩ ነው እንደዚህ ሆንኩት ምናምን በጣም እየወቀሽኝም ነበረ። እኔ እንግዲህ ታምራትን ከዛ በኋላ ነው ላይ ደወልኩለት ከብዙ ሳምንታት በኋላ ማለት ነው። አሁን ምንም ደህና አይደለም። ይኸውልሽ ማለት በቃ እኔ እንጃ የራሴም ህይወት የወንድሜ ጭንቀት አለ። ከዛ የራሴ የሚወጥ ግራ ገብቶኛል። በቃ ትምህርቴ ላይ ራሱ ምንድን ነው የተፈጠረው? እኔ በስራት እንትን እያልኩኝ የተማርኩኝ አይደለም። ታምራት ከጎንሽ ስላሌለ ነው ሁሉ የተፈጠረው። እንደዛ እንዲሰማኝ ያደረጋችሁኝ እናንተም ጠፍታችሁ። ሌላ ማለት ምንድን ነው? እማዬ ደህና አይደለችም? አሟታል? እማዬ ደህና ነች። ምንድን ነው? ብር አጣሽ? የትምህርት ቤት መክፈያ አጣሽ? እና ምንድን ነው ታዲያ? ምንድን ነው የኔ እናት? ምንድን ነው? አታልቅሻ። እኔ ወንድምሽ እኮ አለው። አታልቅሺ እባክሽን። እሺ አታልቅሺ። ፍቅረኛ ይዤ ነበረ ማለት ቆይቶ ነበር። እሺ ለሱ አልነገርኩትም ነበር። እሺ አሁንም አለን ግን ከዛ በቃ እኔ ራሴ ላይ የማያቸው ነገሮች ልክ አይደሉም። ማለት ምንድነው ራስሽ ላይ ልክ ማለት እኔ እንጃ ዲል ጋር ማለት እኔ ጨንቆኛል፣ ግራ ገብቶኛል። ሺሚ ኢን ማለት መናገር ራሱ ይከብዳል እኮ እንዴት ብለን እንደምነግር አላውቅም። ከሱ ጋር ግንኙነት አድርገን ምናምንም እናውቃለን ብዙ ጊዜ ግን በቃ መድኃኒት ምናምን ተጠቅሜ አላውቅም። ማለት አሳብ እንትኑ ይሆናል በቃ እኔ እንጃ አስቤ አላውቅም ነበር። ምንድነው ታዲያ? እርግዝና ተፈጥሮብሽ ነው? እንደዛ አይደለም። ምንድነው ታዲያ? ፔሪድ እየመጣ አይደለም ግን እርግዝናም አልተፈጠረም ማለት
ማለት ፔሬዲ ለረጅም ጊዜ ነው ያልመጣው። ለዛም ነው መድኃኒት ያልወሰድኩት። ማለት ለምን ነው የማይመጣው ብዬ ነው መድኃኒት ያልወሰድኩት የነበረ። ቴስተርም ስጠቀም እርግዝና አያሳይም፣ ሆስፒታልም ቤት ምንም እርግዝና አያሳይም። ግን ከሱ ጋር ከሆንኩ ደምሮ ከዛ ምን ያህል ጊዜ ነው አብራችሁ ናችሁ? 8-9 ያልፋል። ወር 8-9 ወር ያልፋል። ቆይተናል በጣም። እሺ ግን በቃ ማለት አድገሽ ለዚህ በክተሻል ማለት እሱ አይደለም። እኔ እኮ ነግራችሁ ነበር ማለት እናንተም ፍሬ ብዙ ጊዜ ፍሬ ሆናችሁ አላገኘኋችሁም። ለዛ ነው እንጂ እኮ ከእናንተ ልደብቅ ፈልጌ አይደለም። እና ምንድነው የተፈጠረው? ፔሬዲ እያየሁ አይደለም ማለት የወር አበባዬ እየመጣ አይደለም። ሕክምና ታክመሻል ምናምን? አሁን በቃ ምንድነው የሚሉሽ? ምንም አይሉኝም። ዝም ብሎ መድኃኒት ይሰጡኛል። መዛባት ሊሆን ይችላል ምናምን ይሉኛል። ቀጣይ ወር ጠብቁ። ምን ያህል ጊዜ ሆነሽ መምጣት ካቆመ? ወራት ሆኗል። ብዙ ወራት ሆኗል ማለት 6 ወር ያልፈዋል። 6 ወር ያልፈዋል። ግን ምንም እርግዝና የለም። በዛ ላይ ከሱ ጋር በእርግጥ ግንኙነት አድርጌ ያውቃለሁ። ግን እሱ መድኃኒቱ ሰጂ ምናምን ብሎኝ ያስጨንቆኝ አያውቅም። ማለት አልገባኝም። እኔም ያልገባኝ እሱ ነው ማለት አሁን እኔ ግራ እየገባኝ ነው የሆነ ከተፈጥሮ ምግብ አንፃር ምናምን እና እኔ ናት። እስኪ ተረጋጊና ንገሪኝ ምንድነው እስኪ ማለት እንግዳ ስለሆነብኝ ነው። እኔና ተረጋጊና እኔ ወንድምሽ ነኝ አይደለ? ማለት እኔ ታምራት ማለት እኔ ነኝ። ታምራት ለማይ ወንድሟ ነው። እኔም ላንቺ ወንድምሽ ነኝ አይደለ? አሁን እኛ የምንፈልገው እናንተ በጥሩ መንገድ እንድትሄዱ፣ ጉዳት ሳይደርስባችሁ በወግ ማድረግ እንድትንቀሳቀሱ ነው። ግን ደግሞ አሁን ጊዜው የሚታወቅ ነው። እናንተም እንግዲህ እያረፋችሁ አይደለም ለመሮጥ አይደለ? ይሄ የሚታወቅ ነገር ስለሆነ ማለት ነውና አሁን እንግዲህ ያው ብዙ በእናንተ እድሜ ያሉት እንግዲህ አንቺ ታናሻችን ነሽ አይደለ? ግን የሆነ ነገር እንግዲህ ሰው ያው እኔ በዚህ ስራም ብዙ ስላየው ለምን እንደዚህ ሆነ፣ ለምን እንደዚህ ገባሽ፣ ለምን እንዴት እንደዚህ ሆንሽ ብዬ ልቆጣሽ አልፈልግም። ማለት ትንሽ የሆነ ጊዜውን እንደዋጀ ሰው ማሰብ እፈልጋለሁ። ገባሽ አይደለ? ስለዚህ አሁን እኔ የምትነግሪኝ ነገር ማለት ከሕክምናው አንፃር የራሱ የሆነ ምክንያት ሊኖረው ይችላል። ማለት አሁን እንግዲህ አንቺ ከምትይኝ አንፃር ግን እኔን እያወዛገበኝ ስለሆነ ማለት ነው። ገባሽ አይደለ? አይ በመሀል ትላስ ታሽጎ ስላለ ችግር የለውም እና አይ ችግር የለውም ትንሽ ስታጠፍ ምናምን የሚለኝና ከዚህ አንፃር እስኪ ምንድነው ሰፋ አድርገሽ አሁን ፍቅረኛ አለሽ? እሺ ቆንጆ በጣም ግን ያውቃል ታምራት ያውቃል። በቃ ችግር የለውም። እንደዚህ ከሆነ ታዲያ አሁን ምንድነው ማለት እንግዲህ እሺ 9 ወር ጥሩ ነው። አሁን ሰው በጥቂት ጊዜያቶች ውስጥ የምናውቃቸው ሰዎች ይለያያሉ ምናምን ጥሩ ነው። ይሄን ያክል አብሮ መቆየት መቻልም ጥሩ ነው። እና ከዚህ አንፃር ግን ምንድነው ከወር አበባሽ አንፃር ያለው የተፈጠረው ነገር በደንብ እስኪ ተረጋጊና ንገሪኝ። ከሕክምና አንፃር እንዳልኩሽ ብንጠይቅ አሁን ብዙ ዶክተሮች ወዳጆቻችን አሉ፣ ብንጠይቅ ምርመራ ሊደረግልሽ ይችላል። ግን አይጠይቀኝም እንዲህ እያልሽ ነውና እንዳልወዛገብብሽ። እሺ ግን መጀመሪያ ካሜራውን ብናጠፋው ችግር አለ? ለምን ማለት ነው ይደብረኛል። አይ ልነግርሽ ስለሆነ እኮ ነው። በቃ ይሆናል ምን ነገር አንዳንድ ነገር አለን። ለዛ ብታጠፉ ደስ ይለኛል። አይ ምን አንቺ እኮ እህታችን ነሽ አይደለ? ማለት እኛ እንግዲህ በዚህ ስራ ላይ አንዱን ከፍ አድርገን አንዱን ጥለን የምንሰራው ስራ የለም። ይሄንም ደግሞ ሌሎችም እንዲማሩበት ዘንድ ነው። አላስፈላጊ ከሆነ እንደዚሁ ላይለቀቅ ይችላል። እዚህ ያሉት እኛ ወንድሞችሽ ነን እና እንደታምራት ሁላችን ማለት ነው። ስለዚህ ምንም ሊያሳስብሽ አይገባም። እሺ አሁን አንቺ ፎከስ ማድረግ ያለብሽ ከኔ ጋር ነው፣ ከወንድምሽ ጋር ነው ያለሽው። አሳልፎ ለክፉ የሚሰጥሽ ሰው አይደለም። አሳልፎ መጥፎን ነገር እንድታይ የሚያደርግ ሰው አይደለም አይደለ? ግን ሁሉንም ነገር መያዝ በህይወታችን ጥሩ ነው። ገባሽ አይደለ? ለዛ ነው የማያስፈልግ ከሆነና ለአንቺ ጥሩ ካልሆነ ይሄ ቪዲዮ እንዲሁ ሊደለት ይችላል። አለመልቀቅ ማስቀመጥ ሳይሆን መደለት ድረስ ይችላል። ገባሽ አይደለ? ስለዚህ አንቺ አሁን ትኩረትሽን ምን ጋር አድርጊ። እሺ አሁን እኔ የምፈልገው የእናንተን ደስተኛ መሆን ነው። ማለት እንዴት መሰለሽ፣ እኛ ለብዙዎች እየለፋን ነው፣ እኛ ብዙዎችን እየረዳን ነው፣ እኛ ለብዙዎች እየቆምን ነው። ግን ለራሳችን ቤተሰቦች አለመድረስ፣ የራሳችን ቤተሰቦች መቆም አለመቻል ያማል።
ገባሽ አይደለ? ማይ ያለችበትን ሁኔታ ታውቂያለሽ። በእኔ ምክንያት ነው አይደለ? እናት ያለችበትን በግሩምን በኩል ያለውን የቤተሰብ ነገር ታውቂያለሽ። ብዙዎቹ እኛ ይህንን ስለምናደርግ ነው። ለራሱ ለቤተሰቡ መሆን ያልቻለ ሰው ደግሞ ለማንም መሆን አይችልም አይደለ? ለዛም ነው እንደዚህ የምጠይቅሽ። እኛ መጀመሪያ እስኪ ለራሳችን እንሁን። ለዛም ነው እኮ ይሄን ስትይኝ እንባሽን ማየት አልፈልግም። ገባሽ? አንድ ዘለላ እንባ እንዲወርድሽ አልፈልግም። እሺ ስለዚህ አሁን ተረጋጊና ለኔ ነገር ሽሚ ወንድሜ ቢያውቅም አይወደውም ነበር ማለት እኔ እንጃ በምን እንደሆነ አላውቅም። እንዳስተዋወቅኳቸው ደግሞ ያስተዋወቅሻቸው ነበረ ላስተዋወቃቸው